ሴት ልጅ እኮ ብልህ። ቆይ ለምን ለዚህ ቤት ለሰውየው ለሁሉም ዋጋ ከፍለሽ መጨረሻሽ መጣል። ምናልባት የፈለገችው ነገር ቅዠት እንደሆነ ስታውቅ ራሷ ትመጣ ይሆናል። ቅዠት? አንተ ቆይ በሰው ንብረት እቅድ ታወጣለህ እንዴ? ትሁት ከተረዳሽኝ ተረጂኝ። እኔ ማግባት ፈልጋለሁ፣ ለሱ ደግሞ ገንዘብ ያስፈልገኛል። ታውቃለህ፣ ለሷ ስል ክብሬን፣ ማንነቴንና እኔ ሰውነቴን አጥቻለሁ። የሚገርም አገላለጽ። ቆይ ለምን አታስተውቃለህ? በጣም ጥሩ ሀሳብ ነው ዳኒ። ለምን ይዛት አትመጣም? ያውም እዚህ ነው ማመጣት። ቲና እኮ ፍቅረኛ እንዲይዝ አትፈልግም። እንደ ህፃን ነው የምታየኝ። እንዴ ዳኒ፣ እኔ አልተዘጋጀሁም፣ አልሄድም። ስሞትልሽ ሄዱዬ። አትሙት። አልገባኝም። ጥሩ ሴት ከሆነች እንወስዳታለን። አባዬ ጤነኛ ነገር? አምን እስኪ እናያለን። ይሄ ትክክለኛ መልስ ምት ነው። ሄደንዬ ስላገኘንሽ ደስ ብሎናል። እምቢ ብላኝ በመከራ ነው ያመጣት ጋሽ። ይችን የመሰለች ልጅ እንዳታመልጥ። እኔን ትታ ወዴት ትሄዳለች ብላችሁ ነው? ጋብቻ እኮ አስበናል። ያው አንዳንድ ነገር አልሟላላችሁ ስላለን። ሰምተዋል አይደል? ሰውየውን ለትዳር ሀብት አያስፈልግም ምናምን እያለ ሲያወራ በእነሱ ጊዜ ባይሰራም እኮ ስለሚኖሩ። ጥሩ እርግብ ትመስላለች። በህግ አምላክ አባዬ። አንተስ እያያታል ነበር? ኧረ አላየኋት። እሱ ሳይታታል። በኋላ ግን እንዳታመልጠ። ማምለጥ እንደ ቀልድ የምታወሪው ነገር አይደለም። በጣም ከባድ እንደሆነ አልገባሽም? ትዳር በረከት ነው። ልጁ ልክ ነው። አዎ በረከቱ ብዙ ነው። ቆይ ምን አይነት ቀልድ ነው የሚቀልደው? ባልሽን ገድዬ አንቺን ወስድሻለሁ። መከባበር የሌለበት ትዳር እንደኔ ትዳር አይደለም። ስለዚህ የመጀመሪያ አማራጭ ፍቺ ነው። ምን? እንጫወት እንጂ በኋላ ደውይለታለሽ። ቲና በደስታ ምክንያት ቤቱን ሽማግሌው ስለፈረመላት ከቤት ጠፋች። ዳኒ መብላቱን ሳያውቅ እጁን ታጠበ። ቲናን ማስፈራራት ጀመረ። በቃ ከዚህ ቤት ልወጭ ነው፣ ምንም ነገር ሳይኖርሽ አንቺ ነሽ የምታሳዝኝኝ። እንዴት ስትለው ይሄ ቤት በቃ በኛ ሆነ እኮ ከዚህ ቤት ልወጭ ነው እያለ ነበረ ሲላት የነበረው። በዚህም የተነሳ እባክህ አትመጻደቅ አለችው ማለት ነው። እንግዲህ የዳኒ ፍቅረኛ ወደ እነ ባባ ቤት መጣይ። ግን ሽማግሌው ልጅ ካሌብ ሊቀማው ነው። በዚህም የተነሳ እንግዲህ ማን ነው ዳኒ እየነገረችው ነበረ። ነገር ግን እሱ ነይ ላስተዋውቅሽ በማለት ይዟት መጥቶ ሽማግሌው ግን ፍቅረኛ ያዝ እንደዚህ አድርግ እያለ ሲመክረው ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ የግፈኛው ሚስትና የሰራተኛዋ ትሁት ፍጥጫ ክፍል 25 ተለቀቀ። እንግዲህ ወደ ክፍል 24 ስንመጣ ሽማግሌው ሊፈርምላት የውሸት ሰነዱን ይዞ ሁለተኛ ሊፈርምላት ነበረ እንግዲህ ወደ ቢሮ ያመሩት ማለት ነው። በዚህም የተነሳ ፈርሞላት ደስታዋን መቋቋም ያቃተችው የውሸት ሰነድ ይዛ በደስታ ያበደችው ቲና በዛው ቀርታለች። ወዴት ገባች? እንግዲህ የምታስተካክለውን ነገር አስተካክላ ሁሉንም ማስወጥታ እሷና ዳኒ ለመኖር ቤቱ ላይ ዝግጁ ሆናለች። ዳኒ ደግሞ እንግዲህ እየፈለገውን ነገር አድርጎ ከሷ ገንዘቡን ይዞ ወደ ዝችኛዋ ፍቅረኛው ለመሄድ ጓዙን ደስ እያለው ነው። የሚገርም ነው እኮ እንግዲህ ሽማግሌውም በዚህ የተነሳ ፈረምክላት እያለ ነበረ። የት ገባች እያለ ሲለው ነበረ ልጃቸውም ማለት ነው ካሌብ። ግን እኮ በጣም ነው የምታናድደኝ። ምክንያቱም አሁን ይሄን ሳይ የውሸት ሆኖ እያለ በጣም ታናድደኛለች። ይሄን እንኳን ትንሽ ጭንቅላት አስተሳሰብ እየሌላት እያለ ነበረ። ሽማግሌውም ገንዘብ እንትን ካለ አስተሳሰብ ጭንቅላት ይደፈናል እያሉ ነበረ ሲሉ የነበሩት። በዚህም የተነሳ እንግዲህ
ማን ነው ካሌብ እኛም እኮ ቀላል አልሰራንላቸውም እያለው ነበረ ለአባቱ። እንዴ ይሄንን የውሸት እንትንን እንደውም ይሄ ሲያንሳት ነው እንደዛ በቁሜ እንዳቃጠለችኝ እኔም ማቃጠል ነው የምፈልገው እያለ ነበር። እንዴ አባዬ ከዛ የበለጠ ምን ታደርጋታለህ ሲል አይ ይሄማ ገና ነው ያንሳል። እኔ እሷ ቦታ ብሆን ራሴን እንድሰቅል ነበር የማደርገው እያሉ ነበረ። ገና ይቀራታል፣ እሷ ራሷን በቁሟ ስታቃጥል ማየት ነው የምፈልገው እያሉ ነበረ። ሌላ ምን አሰብክ እያሉት ነበር። በዚህም የተነሳ እንግዲህ ተረጋጋ ልጄ እያሉ እየመከሩ በትዕግስትና እንግዲህ እዚህ ጋር የካሌብ ትዕግስት በጣም ነው የሚገርመው። ያኔ እንደዛ ሲሆን ይሄንን ሲያደርግ የውሸት ሰነድ እንትን ሲላቸው በጣም ነው የሚገርመው ማለት ነው። አሁን እንግዲህ ዳኒ ደግሞ መጥቷል። የት ሄዳ ነው እያለ እንዴ እኔ አንዳንዴ እሷ ደስ ሲላትም አንዳንዴም ስትከፋ በዛው የምትቀራለች ትመጣለች እያለው ነበር። እንዴ የእህቴ ጸባይ አላቀውም፣ እሷ ዝም ብላ ተጣልታችሁ ነበር ምን ብላችሁ ነበር እያለ ኢንፎርሜሽን ያደርግ ነበረ። እንግዲህ ዳኒ ከካሌብ ጋር ማለት ነው። እሱም ትመጣለች እባክህ እያለው ነበር። እሺ እያለ ነበረ። እንዴ የእህትህን ጸባይ አልደወለችም እያለ ነበረ ሲጨነቅ የነበረው። በዚህም የተነሳ እሱ ከፍቅረኛው ጋር እንግዲህ ከኤደን ጋር ይደዋወላል። በሚያወራ ጊዜ ከኤደን ጋር ወጥቶ በሚያወራ ጊዜ እንግዲህ ከማን ነው ስሙ ካሌብ ከኋላ ሆኖ እያዳመጠው ነበር። የኔ ፍቅር ተረጅኝ ምን እያለ እየተቅለሰለሰ እኔም እወድሻለሁ እያለ ትንሽ ጊዜ ስጭኝ፣ ከዚህ ያለውን ገንዘብ ዘርፌ እየመጥቼ ተጋብተን በቃ በባባ ገንዘብ በተንፏ ፈካ ብለን እንኖራለን እያላት ነበረ። በዚህ እንግዲህ ሊዘርፍ ያለው ዳኒ እንደን እያወራ ይሰማዋል። ፍቅረኛ ናት? አዎ በጣም የምወዳት ፍቅረኛ አይነች እማወራት እያለ የፍቅር አገላለጽህ በጣም ደስ ይላል እያለው ነበረ። በጣም ነው እኮ የምወዳት እያለ ሲለው ነበረ። እንግዲህ ማን ነው ካሌብም ይህን ሰምቶ ሳለ ለምን አታስተዋውቀንም እያለው ነበር። በዚህም የተነሳ እሱ አይ እዚህ እንኳን ገና እንትን አላለኝ ምናምን እያለ ችግር የለውም ቤተሰብ እኮ ማስተዋወቅ ጥሩ ነው እያለውም ነበረ። እንግዲህ ይህን እያወሩ ሳለ ነበረ እሱም ወደ ቲና ጋር በመግባት ቲና ያናግራታል። ማነች ትሁት ጋር በመሄድ ትሁትንም እንግዲህ ያናግራታል። ይሄ ቤት እኮ በቃ የምታሳዝኝኝ አንቺ ነሽ፣ ምክንያቱም ለዚህ ቤት ለሽማግሌውም ደፋ ቀና እያልሽ ለዚህ ቤት እየቆምሽ ምሰሶ አንቺ ነሽ። ስለዚህ ስወተሽ መውደቂያ ስታጪ በጣም ነው የሚያሳዝነኝ አንቺ ነው እያለ ነበር ማለት ስትለው፣ ምክንያቱም ይሄ ቤት የቲና የቲና ሆኗል። ስለዚህ አንቺ ደግሞ ትሁት ስወጭ እኔ ወፍ ዘራሽ አይደለሁም፣ እናት አባት ቤተሰብ አለኝ ለተሻለ ነገር ብዬ እንጂ የምወርቅበት አለኝ። አንተ ግን ያስከው ነገር በጣም እያሰብክ ብትለው ብመክረውም እሱ ግን አሁንማ አብቅቷል፣ ሁሉ ነገር የኛ ሆኗል እያለ ነበረ ሲላት የነበረው ትሁትን ማለት ነው። በዚህም የተነሳ እንግዲህ የሆነ ልብ ማለት ይወጣል። በዚህም ዳኒ ጋር እና ሽማግሌው ጋር እያወሩ ነበር። ሽማግሌውና ካሌብም አፍቅር ማን ነው እያለ ጓደኛ ያዝ እያለው ነበረ። አባዬ ምን ሆነክ ነው እያለ ነበረ። አይንህን ሴት ደግሞ ለእኔ ካሁን በኋላ እያለ ነበረ። አይንህን ከገለጥክ እዚሁ እፊትህ አለ ሁሉም ነገር እያለው ነበረ። በዚህም የተነሳ እንዴ ትሁትን ነው እያለ ብትሆንስ እያለው አባዬ ምን ሆነህ ነው እያለ አመረርከው እንዴ እያለው ነበረ። አይ እንድትይዝ እፈልጋለሁኝ ምንም ይሁን ምን እንድትይዝ እያለው ነበረ። ጓደኛ ያዝ እያለው ሲለው ነበረ። በዚህም የተነሳ እንግዲህ ዳኒ ይመጣል። ዳኒ ሲመጣ
ጓደኛህን እንድታስተዋውቀን እፈልጋለሁ ይለዋል ሽማግሌውም። ቤተሰብ ማስተዋወቅ እኮ በጣም ደስ ይላል እያለ ነበረ። በዚህም የተነሳ እንግዲህ ሽማግሌው ካሌብን እንድበቀል ዳኒን ይፈልገዋል። አንተም ፍቅረኛውን ልጅቷን አይተሃት ከተመቸችህ ትቀማዋለህ እያለው ነበር ማለት ነው። ምክንያቱም አንተ ያደረገህን አንተም ማድረግ አለበት እያሉ ነው። ሽማግሌው ኃይለኛ ሰውዬ ናቸው። በቀልን እንደዚህ ተበቀለው እሱም ሲናደድ ማየት አለብን። ግን እኮ ያፈቅራታል አባዬ እያለው ነበር። አመጧትና በጣም ጥሩ ልጅ ናት፣ የተቅለሰለሰ አንገቷን የደፋችው ወርቅ የሆነች ናት እያለው ነበረ። እንግዲህ እሷም እያለች በምትል ጊዜ ወታ ትሄዳለች። እነሱን ተዋውቃ ቤተሰብ መታወቅ ደስ ይላል። እሱ እኮ ግን እንድናገባ አይፈልግም። አሁን እያለ ሰው ባለው ነው እንትን የሚለው፣ ስለዚህ መጋባት አለባችሁ ይላል ሽማግሌውም። እንደዛ ካልሆነ አንዱ ይቀማሃል ይለዋል። በዚህም የተነሳ እንዴ ማን ነው እንትን የሚለኝ ለምን ይቀማኛል እያለ ይደነግጣል። በጣም ከልቡ ስለሚያፈቅራት ማለት ነው። እኔ ይሄንን ፓርት ላይ ቲና የምትመጣ መስሎኝ ነበር የጠበቅኩት። እንደዚህ ቁጭ እንዳሉ የእሱ ፍቅረኛ ናት በመሰረቱ እንደዛ ሁና ትመጣለች የሚል ሀሳብ አለኝ ወደ ሁለተኛው ፓርት ማለት ነው። እና በዚህ የተነሳ እንግዲህ ዳንዬም ማለት ነው ይሄንን ብሎ ተነስተው ነው እንሂድ ብሎ፣ ግን ጥሩ ናቸው እንደዚህ እንደዚህ እኮ ፈታ ያሉ ናቸው ጋሼ እያለ ሽማግሌውን ይነግራታል። እውነታቸውን ነው ያሉት፣ ምክርም ትክክል ነው። ምን አንተን ስጠብቅ ስንት አመቴ አንተን እየጠበቅኩኝ፣ አሁን ግን በቃ የመጨረሻው እንትን ብሏል፣ ሚስጥር ነው፣ ሲያልቅ ሁሉንም ሰፕራይዝ አረግሻለሁኝ እያላ፣ የቱ ሰፕራይዝ አድርገኝ የምታውቀው ነው ማቀው እያለችው ነበር። በዚህም የተነሳ እንግዲህ ዳኒ ይዟት ይሄዳል። እነሱም ደግሞ እሷ ማነው እሱ የሌለበት ያመጡ ዳኒም ማነው ሽማግሌው ጥሩ ልጅ ትመስላለች፣ ስለዚህ መቀማት አለበት ፍቅረኛውን እያለ ነው ሽማግሌው። እሷም እንግዲህ እሱም ቢካለ እንግዲህ ልጄን አፋትቼ አንቺን ነው የምድረው እያለ ነበረ ሽማግሌው ሲያወራ የነበረው። ይህን እያወሩ እንግዲህ ዳኒ የት ሄዶ ነው እያለ ልደውልለት ስትላይ ተይ ይደርሳል ይመጣል አውሪ እያሏት ነበረ። ይህንኑ እያወሩ እንግዲህ ዳኒም ከመሀል ነው የመጣው እዚህ ጋ ማለት ነው። ያው እንግዲህ አሁን ላይ ሽማግሌው አንተ እንትን እንዳልክ አንተ መበቀል አለብህ በሚል ምክር እየሰጡት ነው ያሉት ማለት ነው። ፍቅረኛውን እንዴት እንትን እንደሚል እሷም ግን ይህን ጥያቄ ወደዚህ ከምጣች እኔን አሁን ሌላ ሰው እንትን ቢለኝ ምን ትላለህ እያለችው ነበር። እንዴ የወሰደውን ሰው የአንቺን የቀማኝንና ያወሰደብኝን ፍቅረኛን እሱን ገድዬ አንቺን ወስዳለሁ ነው ያለው። አይ ስለዚህ ዳኒ ማን ነው ስሙ ካሌብ ያደረገው ትዕግስት ላይ ትዕግስቱን የካሌብን ትዕግስት የሽማግሌውን እስጋ ትዕግስትን እንዴት ቻለው የሚለውን ትዕግስትን ነው እሱ እያሳየ ያለው ማለት ነው ካሌብ። እናም እንግዲህ አሁን ላይ የዳኒ ፍቅረኛ ወደ ካሌብ ትሄዳለች። ካሌብ ፍቅረኛውን ይቀማዋል። ያኔ እንግዲህ ማን ነው ስሙ ምክንያቱም ወደ ግልጽ ሲመጣ አንተም ከእንትና ጋር ይሄን አድርገሃል ሲባል ምን ይበቃው ይሆን? ምክንያቱም የውሸት ሰነዱም ቤት ላገኝ ነው ብሎ አሁን እሷን ሊያገባ አለኝ ንብረት የሚለው ከእሷ ላይ ብር የሚቀበለው ከቲና ላይ እሱ እንኳን ባንክ የለኝም እያለ ለትሁት እየነገራት ነበረ። እሷም ግን እኔ ግን ካንተ እሻላለሁ ምክንያቱም ንጹህ ገንዘብ ነው ያስኩት የሰራውበትን የላቤን እያለችው ነው። እሱ ግን ንጹህም ሆነ ቆሻሻ ከቆሻሻ ላይም ተነሳ ዋናው ገንዘብ መሆኑ ነው እያለ ነበረ እንግዲህ ዳኒ ሲል የነበረው ማለት ነው።
አሁን እንግዲህ እዚህ ላይ ሽማግሌውም ጥሩ ልጅ ናት፣ አንተም እኮ ወደሃታል፣ እያየሃት ነበር እያለው ነበረ። አባዬ ተው እያለ ነበረ ሲለው የነበረው ማለት ነው። እንግዲህ ቀጣይ ላይ ምን ይፈጠራል? ቲና ትመጣለች ከመሀል እሷ እንዳለች ብዬ አስባለሁ። ምክንያቱም አሁን ላይ እያደረጉ ያለው ሽማግሌው መበቀልን ነው። ምክንያቱም በክፋት ሳይሆን እሱ ያደረገውን ማድረግ አለብህ እያሉ ልጁን ካሊብን እያበረታቱ ይገኛሉ ማለት ነው። ከዛ ዳኒስ ያብዳል። በተለይ ያወረቀቱ ሲመጣ የውሸት ሰነድ ሲሆን ወደ ዛፍ መሬት ራሳቸውን ያጠፋሉ። ምን ጉድ ነው ብለው እንትን ይላሉ። እሱ እንግዲህ ተዝት ተቀብሎ ገንዘብ ይዞ ይችኛይቱን የሚወዳት ፍቅረኛው ጋር ሄዶ ሊያገባ በሽማግሌው ንብረት ማለት ነው። በዚህ ፓርት ላይ ማለት ነው ቲና የምትመጣ ነው የሚመስለኝ። ምክንያቱም አሁን እንደዚህ እንደተቀመጠ የእሱ ፍቅረኛ ናት ስትባል የምትገባበት የምትወጣበት ይጠፋታል። አሁን እንግዲህ ሽማግሌው ተበቀል ያንተን ይወዳታል እኮ እያለ ነበረ ካሌብ ይሄን በሚል ሰዓት እንዴ አንተም እኮ ተወዳን ነበር በፊት ነዋ እንደዚህ በምንትን በማትል ጊዜ እኮ። ስለዚህ እስኪ የሚወዱትን ማጣት እንዴት እንደሚያደርግ አንተም መቀማት አለብህ እያሉ ሽማግሌው ያበረታቱታል። በዚህ ግራ የተጋባው ዳኒ ማን ነው ካሌብ አስተያየቱ ራሱ እያያት ነበረ። እሷም እንግዲህ ሽማግሌው ማጣባሽ ነው እንዴ ሽማግሌው ምንድነው ያላት? ልጅን አፋትቼ ነው ምድርሽ ቶሎ የማያገባሽ ከሆነ እያሉ ይለዋታል ማለት ነው። በዚህም የተነሳ ቆይ ማን ነው ዳኒ ጋ ልደውል ስትል አረ ዝም ብለሽ እናውራ እያሉ ነበር ሽማግሌ። ዳንሻ ግራ የተጋባው እንግዲህ ማነች ዳና በአሁን ላይ እንግዲህ እዛም መታ እየተስተናገደ ልደውልለት እያለች ነበረ። እሱ ጋር ዝም ብለሽ አውሪ አትደውይ እያሏት ነበረ። ሽማግሌው እንግዲህ ዳኒ ማን ነው ካሊብን እንዳገባለት ይፈልጋል። ወደሱ እንድቀማው እንደዚህ ካደረክ ነው የመጨረሻ ውሳኔ ይሄ ነው አሉ ሽማግሌው። አይገርሙም? በቃ የመጨረሻ እርምጃ የምንወስደው ገና ነው፣ አልጨረስኩም ሲቃጠሉ ማየት ነው የምፈልገው። እንደነሱ ክፉ መሆን አልፈልግም። እንደነሱ ቢሆንማ እኔ እነሱም ብሆን ታንቄ ነበር የምንጠለጠለው። ከዚህ የበለጠ አባዬ ሲለው ገና ነው። እንደዛ እንዳቃጠለችም እሷም እንዴት እንደሆነ መቃጠል አለባቸው። ሁለቱም በቁማቸው ሲናደዱ ማየት እፈልጋለሁ ብለው እንግዲህ ሽማግሌው ወደ ውሳኔውና የዳኒን ፍቅረኛ እንድታፈቅር እንድትወስድ እያሉ እያበረታቱት ነው ያሉት ማለት ነው። በጣም የሚገርም ነው እንግዲህ ዳኒም ለዳና ሲነግራት ሌላ ቢያገባኝ ምን ትላለህ እንደዚህ ስትለው እንደዚህ እንዴት ይላሉ ሽማግሌው እያላት ነበረ። እና አንተ ቶሎ አላገባኝ ካልክ እንደዛ ያደርጋሉ ስትል ይቤ እንደዛ የሚያገባሽን ሰው እኔ ነኝ እኔ እሱን ገድዬ አንቺን የምወስደው እያለ ነበረ ሲፎክር። አያቸው ሁሉም በራሱ ላይ ሲደርስ እንደዚህ ነው የሚሆነው። እሱ ግን የራሱ ጥፋት አይታየውም። ምክንያቱም አሁን ላይ ቲናን የሰው ሚስት ላይ እየባለገ እሷ ላይ ይዞ እየኖረ ያለው ነገር ግን የራሱ ሲሆንባቸው ተመልከቱ፣ ውሳኔው ማለት ነው ገድየው ነው ያለው። እና እዚህ ላይ ካሌብን ትዕግስት የአባትየው ካሌብማ ትዕግስቱ አልቆ ነበር። ይህን ሁሉ ሲያደርጉ አለመናገሩ ራሱ በጣም የሚገርም ነው። እንግዲህ አሁን ወደ መጨረሻው እየደረሱ ነው። ቲናም ከቤት ጠፍታለች። እርግጠኛ በአንድ ቁጭ እንዳሉ ትመጣለች የሚል ሀሳብ አለ። ማናት ሲል የዳኒ ፍቅረኛ ናት ብለው ሲነግሯትም አንናገርም ብለዋል። በመሰረቱ ትምጣ እያሉት ነበር። እህቴ እኮ አትወድም አለ ውሽማዬ ማለቱ ትቶ ማለት ነው። ኧረ በጣም ነው የሚገርመው ይሄ ድራማ አንዳንዴ በጣም ነው። ግን እንደዚህ የሚያደርግ የለም እውነት ለመናገር እንዴ ባላቸውን እንደዚህ በባላቸው ላይ ወንድሜ ነው ብለው እንደዚህ የሚያደርጋል ኢትዮጵያኖች እኔ እንጃ። እና ለማንኛውም ይህን ይመስል ነበር። እናንተ ከዚህ ድራማ ምን ተማራችሁ? እውነት ለመናገር
ሐራም አለይክ ትዕግስትን ብቻ ነው ያው የካሊብን ትዕግስት አባትየው ደግሞ ነገሮችን በጥበብ ነው እየሄደበት ያለውን የሚያወራቸውን ሁሉ በጥበብ ቀስ ብለ በዚህ እያሉ ነገሮችን በጥበብና በመሰረት ነው እየሄዱበት ያለው። ልጁንም ደግሞ ኃይለኝነት ሲሄድ ወደ ትዕግስት እየመለሱ ማለት ነው። ይሄንን ነው እየተማርኩበት። ሌላው ግን ካሊብና ዳኒ ማነች ቲና እና ዳኒ የሚያደርጉት ነገር በሚስቱ ላይ ለእሷ እንግዲህ ብሎ ለዛችኛይቱ ሚስቱ ለማግባት ብሎ የሚያደርገው ብልግና በጣም ይገርማል። ለነበረን ቆይታ እናመሰግናለን። ባይ ባይ።